ኮሚኒቲያችንን ለማገልገል በኤኒ ካፓሲቲ በማንኛውም መንገድ ዴዲኬሽኑ አለኝ ብዬ አስባለሁ ኤነርጂው አለኝ ፓሽኑ አለኝ ብዬ ስለማስብ በሱ ምክንያት ነው ለመወዳደር ነው የፈለኩት ወይንም ያሰብኩት ማለት ነው ወጣቱን ሴቶች ብዙ ተሳትፎ የለምና ጀነሬሽን ጋፕና ጾታም በብዙ ነገር ይሄ ጋፑ ስላለ ጋፑን እንደፍናለን ብለን እናስባለን ምክንያቱም ብዙ የሚሰሩ ስራዎች ስላሉ ማለት ነው ዘርፍ ሳረገው ጠንካራ ነው ለማለት ይቸገራለሁ ምክንያቱም ከሌሎች ማህበራት አንፃር ለምሳሌ የኢጣሊያን አለ የዩክሬን አለ ከነሱ አንፃር ስመለከተው እስከዛሬ ድረስ ብዙ የተሰራ ስራ እንዳለ አቃለው ግን ከነዛ አንፃር ስንመለከተው ዊክ ነን why ለምን ዊክ ሆነ እኛ ከሌሎቹ ለምን ማለት ትልቅ ሶሳይቲ ነው ኢትዮጵያ ትልቅ ሀገር ነው ብዙ ኤክስፐርት ያለው ሀገር ነው ለምንድን ነው ያንስ ነው ከሌሎቹ የሚል ቁጭት ውስጥ ያለ ከሌሎቹ እኩል ማንሆንበት ምክንያት የለም ምን ማለት ነው ሶሳይቲው ላይ ኢምፓክት የሚፈጥሩ ስራዎች ማህበሩ መስራት አለበት የሚል መታለ ቆሜ ነው ወደዚህ እንግዲህ ምርጫ የገባሁት ኦፍ ኮርስ ሌላ አካባቢ አገልግያ ያለው ወደ ኪችነር ወተርሎ ላይ እዚህ ከተማ ግን ብዙ ከመጣው ጀምሮ ብዙ ለኔ አስተዋጽኦ ያደረገን ከማቋቋም ጀምሮ ጥብቅና አገልግሎት ተሰጥቶኝ ከካናዳ መንግስት በክፍያ በነፃ ጥብቅና ቆሞልን ከአሶሲዬሽኑ ደግሞ የተለያየ ከህብረተሰብ ክፍሉም ከወዳጆች ከጓደኞች ከተለያዩ ስበስም እዚህ መጥቀስ ማልችላቸው ሰዎች ሁሉ አስተዋጽኦ ተደርጎልን ነው ወደዚህ ኮሚኒቲ ውስጥ ኢንተግሬት የምናደርገው ወይም ሴትልም የምናደርገው ስለዚህ ለዛ ደግሞ ባለዳነኝ ብዬ አስባለሁ ስለዚህ ብዙ ደግሞ የተማሩ ብዙ ልምድ ያላቸው በተለይ ደግሞ በኔ እድሜ ያሉ ወጣትና ከወጣትነት አካባቢ አጎራባች ያሉ እድሜዎች ወደዚህ መምጣት አለባቸው ብዬ አስባለሁ እና ጥቆማ እንዳሉ ሰዎች ሲነግሩኝ በደስታ ነው የተቀበልኩት በሮም ስትኖር እንደ ሮማውያን ኑር የሚል ጥንታዊ አባባል አለ ኢትዮጵያውያን ወደ ካናዳና ቶሮንቶ መተን መኖር ከጀመረን ግማሽ ክፍለ ዘመን ተቆጥሯል ይሁን እንጂ እንደ ካናዳዊ የኖርን ነው ወይ የሚለው አሁንም አጠያያቂ ነው ከቀዳሚዎቹ ኢትዮጵያውያን አንዱና የመጀመሪያው የኢትዮጵያውያን ማህበር በቶሮንቶ ፕሬዝዳንት ሻለቃ ዮናስ ኃይለ ሚካኤል ከሰሞኑ ከአዲስ ቅኝት ቴሌቪዥን ጋር በነበረው ቆይታ ከ50 ዓመት በፊት ስለነበረው የእርስ በርስ ግንኙነት በተለይም ማህበር አቋቁሞ በመምራት ሂደት ያለፉበትን ውጣ ውረድና ፈተና አጫውቱናል የዛን ጊዜ እንግዲህ ዱላ ቀረሽ ነበር ስብሰባው የኢትዮጵያ ማህበር ኢትዮጵያውያን የምርጥ ባህሎችና ታሪኮች ብርቅዬ እሴቶች መገኛ ሀገር ብትኖራቸውም እጅግ ውስብስብና በቅራኔ የተሞላ የፖለቲካ ባህል ያላቸው ህዝብም ናቸው በተለይ ወደ ካናዳ መጥተው መኖር በጀመሩበት ያለፉት 50 ዓመታት በትውልድ ሀገራቸው ያለው የፖለቲካ መስቀልቅል በስደት ሀገርም ተከትሏቸው መጥቷል በቶሮንቶና አካባቢው ቁጥራቸው እጅግ እየጨመረ ማህበራዊና ኢኮኖሚያዊ ተሳትፏቸው በየጊዜው እያደገ ከመጡ ማህበረሰቦች አንዱ የኢትዮጵያ ካናዳውያን ማህበረሰብ ነው በዚህች 50 ከመቶ ተወላጅ 50 ከመቶ ሌላ ቦታ የተወለደ በሚኖርባት ከተማ ታዲያ ለ50 ዓመታት ጥቂት በቀረው ቆይታው ኢትዮጵያውያንን በማሰባሰብ በኩል የኢትዮጵያ ማህበር በቶሮንቶና አካባቢው ቀዳሚው ድርጅት ነው በዚህ ተቋማት በህግና ዲሞክራሲያዊ መርህ የቦርድ አመራሮቻቸውን ያለምንም ኮሽታ በሚመርጡበት ሀገር ታዲያ የኢትዮጵያ ማህበር በቶሮንቶና አካባቢው ለምን ከትላንት ጀምሮ እስከዛሬ የአመራር ሽግግር ላይ ጭቅጭቅ ንትርክ አያጣው ማቀርበው አንደኛ የህግ ጥሰት አይ የህግ በጣም አከብራለሁ የህግ ጥሰት ያየሁት አንዱ ምንድነው በማህበር እኔ ለምሳሌ አልተጠራው አንድ ወዳጄ ነው ስብሰባ ላይ የመጣሁት ማለት ነው ምክንያቱም እንደኔ ደግሞ ያልመጡ ያልተጠሩ ሰዎች አሉ ማለት ቅድም አሁን ችግራችን የመጉደሉ ችግር ራሱ ከዛ ጋር የተያያዘ በማህበራችን ህግ መሰረት ስብሰባ ሲጠራ አንደኛ በደብዳቤ ሁለተኛ ስልክ ደውሎ ኢሜል ካለው ደግሞ በኢሜል የጸሐፊው ስራ ነው ጸሐፊው ያን ያዘጋጅና ጥሪ ይደረጋል በደብዳቤ ደርሶ እና ምንድነው ሜምበሩ መከው የሚከበር ምክንያቱም አኑዋል ሚቲንግ መጥቶ ህገ ደንቡን አጽድቆ ይሻሻሉ የሚሄድ እንትን ነውና አሁን እንትኑ ጥሪው ሲደረግ በደብዳቤ የለም በስልክም የለም
ብዙዎች የኔ ያሰሙ ስላሉ ያ ህግ ተጥሷል የሚል ትደምር ያለኝና ይሄንን ህግ መጣስ ምናልባት ሌሎችም ነገሮች የተጣሷሉ ማለት የኢትዮጵያ ማህበር በቶሮንቶና አካባቢው የጠራው ዓመታዊ ጠቅላላ ጉባኤና የቦርድ አባላት ምርጫ ኮረም አልሞላም በሚል ሊሸጋገር ከታሰበ በኋላ በሌላ ጊዜ ከሚገኘው አባል ከፍተኛ ቁጥር ያለው በመገኘቱ ምርጫው እንዲካሄድ ተወሰነ። ይሁን እንጂ ምርጫው በዕለቱ ከተገኙት የቦርድ አባልና ብቸኛው የአስመራጭ ኮሚቴ ተወካይ አይካሄድም፣ ሰውየው ነዋሪነታቸው በቶሮንቶ ስላልሆነ እንዲያውም እዚህም መገኘታቸው አግባብ አይደለም ሲሉ ስለ አቶ ዳዊት ጥያቄ ቀረበ። ወደ ታች ሄድ ስትል ዊ the residents of the greater Toronto and the surrounding የሚለው አንተን ኢንክሉድ ያደርጋል እና ባይ ዲፎልት አንተ ህጋዊ ባልሆነ መንገድ ነው የእንትን ኮሚቴውን እየመራ ያለው። እንደውም እዚህ ስብሰባ ላይ መገኘት ነበረበት። ጥያቄው ልዩነትና አለመግባባት አስነሳ። ሂደቱን ከቪዲዮ ዘገባው እንድትከታተሉ እንጋብዛችኋለን። የዕለቱ አስተባባሪና ኤምሲ እኔ ነኝ። የተመደብኩት የመድረክ መሪ እኔ ነኝ። ምርጫው የሚካሄደው በኖሚኔሽን ኮሚቴ ነው። አቶ ዳዊት ኦታዋ ነው የሚኖሩት። ኦታዋ በቶሮንቶ እና አካባቢው እና ሰራውንዲንግ ሪጅን በሚለው ውስጥ የተካተተ ቦታ ነው። አንድ ሁለተኛ አቶ ዳዊት ከቦርድ ኦፍ ዳይሬክተርስ ሪዛይን ለማድረግ ደብዳቤ አስገብተው ነበር። እባካችሁ ስሙ፣ እኔ ኑሮዬ ስለማይመቸኝ እዚህ ቶሮንቶ ነዋሪ ስላልሆንኩኝ ሪዛይን ማድረግ እፈልጋለሁ ብሎ ለቦርድ ኦፍ ዳይሬክተርስ አስገባ። የቦርድ ኦፍ ዳይሬክተርስ ባደረገው ስብሰባ የአቶ ዳዊት ሪዚግኔሽን በጠቅላላ ጉባኤ በሚካሄድ ቀን ያልቃል፣ እስከዛ ድረስ ግን በቦርድ አባልነቱ እየተሳተፈ ቨርቹዋሊ እንዲቆይ ተወስኗል ብሎ ቦርድ ኦፍ ዳይሬክተር ሳይቀበላቸው ቀረ። በዛ ምክንያት የኢትዮጵያ ማህበር የቦርዶች ዳይሬክተር እናንተ የሾማችኋቸው ሰዎች የመረጣችኋቸው ሰዎች በቦታው እንዲቆይ ያደረጉት ሪዛይን ለማድረግ ጥያቄ ያስገባ። በዛ ምክንያት አሁን ትክክል አይደለም። ሪዚግኔሽን ፔፐር ለጸሐፊው ነው እኮ ትክክል አይደለም የሚናገረው እሱ። ሪዚግኔሽን ፔፐር ሲያቀርብ ለጸሐፊው ነው የሚያቀርበው። ጸሐፊው ለቦርዱ ያቀርባል፣ እናንተ ማጽደቅ ብቻ ነው። አንዳንድ ጊዜ ልመልስ ለተጠየቀው ጥያቄ አቶ ዳዊት ሬዚግኔሽን እኔ የምኖረው ኦቶዋ ሙቭ ስላደረግኩኝ ሪዛይን ማድረግ እፈልጋለሁ ብሎ በሚጠይቅበት ጊዜ ቦርዱ እኛ ኦልሬዲ ሂስቶሪካሊ ብዙ ሬፑቴሽናችን ሪዛይን ማድረግ አዲስ ሰው መምጣት ጥሩ ነገር ስለሌለው በመንግስት ደረጃ ወጥቶ ቦርድ አባል ሪዛይን በሚያደርግበት ጊዜ አዲስ በምናመጣበት ጊዜ we have to register በኦንታሪዮ ገቨርንመንት አዲስ የመጣውን ስም። ስለዚህ እኛ ኦልሬዲ አዝ ግሩፕ ፋንክሽናል ስለሆንን ለአሶሲዬሽኑ ጠቃሚነትና ለአሶሲዬሽኑ እድገት ይጠቅማል ብለን ስላሰብን እንደ ቦርድ ዳይሬክተር እንደ ኃላፊነታችን እስከ ጊዜው አልቋል። ኦልሬዲ ሌላ አዲስ ሰው አግብተን ደግሞ አስገብተን ሌላ ጭቅጭቅ ሌላ አፕንዳውን ከምናደርግ አዘ ግሩፕ ኦልሬዲ ያንን አፕንዳውን አልፈን ፋንክሽናል መሆን ስለጀመርን እኛ የቦርዱ ቦርድ አባላቶች ጠይቀን ይሄ ታይማችን እስኪያልቅ ድረስ እንዲቀጥል እኛንን የጠየቅነው። ስለዚህ ይሄ ምንም ኢሊጋል አይደለም። በዛ ላይም እሱ ቦርድ ኦፍ ዳይሬክተርስ ኃላፊነት እንደተሰጠን የአሶሲዬሽኑን ፋንክሽናሊቲ እና የአሶሲዬሽኑን ህልውና ለመጠበቅ ስንል ይሄኛው ጠቃሚ አካሄድ መስሎ ስለታየን ይሄንን ውሳኔ ወስነናል። ማድነቅና ማክበር አለብን። ይገባቸዋል። አሁን ተደጋግሞ የተጠየቀው ጥያቄ ግን ኮንስቲቱሽናል ፕሮቪዥኑ ተጥሷል። ፕሮቪዥኑ ከተጣሰ በኋላ አሁን ለምሳሌ እዚህ ስለ አቶ ዳዊት ነው የተነሳው። አቶ ዳዊት ከቶሮንቶ ውጭ ሄደዋል። ድርጅታችን የሚለው ኢትዮጵያን አሶሲዬሽን ኢን ቶሮንቶ ኤንድ ግሬተር GTA ስለሚል
ከቶሮንቶ ከወጣ በኋላ አባል አይደለም፣ ቫይስ ፕሬዚዳንት ሊሆን አይችልምና እሱም አንደኛ እኔ የህግ ጥሰት እንዳለ ለማስረዳት ህጉ ጥሰቱ 5 አባል የኖሚኔሽን ኮሚቴ ይሰየማል። 5ቱ ቫይስ ፕሬዚዳንቱ ቼር ያደርጋል። 2 ከኮሚኒቲ ሰው ውስጥ ጥሩ ናቸው የሚባሉ ይመረጣሉ። 1 ኤግዚኪቲቭ ዲሬክተሩ ይኖራል። 1 ሁለተኛ ተደግሞ የማይመረጥ በመመረጥ ካንዲዴት ያልሆነ in this case ወይ አቶ መሰለ ወይንም አቶ ደምስ ናቸው ሁለቱ እንጂ 7 መሆንም ትክክል አይደለም። የአቶ ዳዊትም እዛ ላይ ሆኖ ቦርዱ መብት የለው። እሱ ከዚህ ከሄደ በኋላ አባልነቱ ኤክስፓየር ሲያደርግ ሼር ማድረግ አይችልም። ቦርድ ሜምበር መሆንም አይችልም። እናንተም የሌላችሁን መብት ነው የሰጣችሁ። ተጠቅመን ይገባኛል። ሎጂካል አስተሳሰባችሁ ውጣ ውረድ ሰው ከመመርጥ ምናምን ያላችሁ ስንትን ነው። ግን ህግ አንድ ጊዜ ደግሞ ህግ የሚሰራው በዛ መሰረት ለመስራት ነው። አንድ ከተጣሰ የት ጋር የሚቆመው? ተጥሶ ደግሞ የሚሰራ ስራ ኢሊጋል ነው። ኢሊጋል ስራ ተሰርቶ ፕሮሲድ ማድረግ አይቻልም። ስለዚህ የሚታየኝ ይሄ ተሰይሞ የነበረው የተባለው ኖሚኔሽን ኮሚቴ ኢን ቫዮሌሽን ኦፍ ዘ ኮንስቲቱሽን ስለሆነ ነን ኤንድ ቮይድ ይሆናል። የሰራውን ስራ እሱን ሌላ ኮንስትራክትድ ሆኖ ኖሚኔሽን ኮሚቴ የሚመስለኝ ዛሬ አይመስለኝም። በሌላ ጊዜ ምርጫ ማካሄድ ያለበት ነው የሚመስለኝ። ይሄን ለማለት ነው። ቦርድ አባላቶች የተሰጠን ኃላፊነቱ የአሶሲዬሽኑ ፋንክሽናሊቲ ነው። ስለዚህ the best interest of the association እና አሶሲዬሽኑ እንዴት ይቀጥላል በሚለው እኛ ይሄንን ወስነናል። ከዛ በተረፈ የትም እዛ ኮንስቲቱሽኑ ላይ ይሄንን ማድረግ አይችልም የሚል ነገር የለውም። 5-7 ናቸው ላልከው 5-7 ናቸው ላልከው ደግሞ 7 አይደሉም። ይሄው 5 ሰው ነው ያለው። ኤግዜኪቲቭ ዳይሬክተሩ 6ኛ ነው። እሱ አባል አይደለም፣ እሱ ተቀማጭ ኦብዘርቨር ነው። ስለዚህ ነው የኢትዮጵያ ማህበር ፈቃድ የኦንታሪዮ ፈቃድ ነው፣ የጂቲኤ ፈቃድ አይደለም። አባላት ከየትኛውም ኦንታሪዮ መሳተፍ ይችላሉ። ፈቃዱ የኦንታሪዮ እንጂ የቶሮንቶ ከተማና አካባቢ አይደለም። ጂቲኤና ሰራውንዲንግ ሪጅን የተባለበት ምክንያት ከነ ሚሲሳጋና ከነ ብራምፕተን ውጭ ያሉ በሰራውንዲንግ ያሉ ከተሞችን ለመጨመር ነው ተብሎ የኦታዋ ከተማ ቫይስ ፕሬዚዳንት መኖር ኢሊጋል የሚለው ነገር በጣም የሚያስተዛዝብ ነው እንጂ ኢሊጋል አይደለም። ሌላ ጥያቄ ያላችሁ ከዚህ ከኦንታሪዮ ውጭ ከሆነ ቫይስ ፕሬዚዳንቱ ኦኬ ኢሊጋል ነው፣ ስለዚህ አንድ አይሆንም ልትሉ ትችላላችሁ። ነገር ግን ግልጽ ያልሆነልኝ ቀደም ብለን ኖሚኔሽን ለአሶሲዬሽኑ ሊሰሩ ይችላሉ፣ ተተኪ ትውልድ ሊመጣ ይችላል፣ የኢትዮጵያ ማህበር በካናዳ ስታንዳርድ እየሰራ ቢሄድ የተሻለ ነው ብለን እጩዎችን ባዮግራፊ ስላወጣን ቅር ያላችሁ ሰዎች ልትኖሩ ትችላላችሁ። ለመጥቀም ነው ያደረግነው። እዚሁም ተጠቋቁሞ መርጦ መሄድ ይቻላል። አላደግንበትም። ምንም ያገኘንበት ለውጥ የለም። ይሄንን አሁን እየጠቀሳቸዋቸው ያሉ አንቀጾች ህግ ስለተጣሰ ሳይሆን እየተሰራ ያለው ስራ እንዲደናቀፍ ነው የሚመስለው። ያጠፋነው ጥፋት የጣስነው ህግ የለም። ቶሮንቶን የከበቡ ናቸው እንጂ ኦንታሪዮ ውስጥ ያሉ ሪጅኖች ብቻ ነው ማለት ነው። ላይሰንሳችን ያ
ታይም አይልም። ስለዚህ እኛ ቦርድ ኦፍ ዳይሬክተርስ ዩናኒመስሊ አሶሲዬሽኑን ገቨርን ለማድረግ እንግዲህ አይ ዶንት ኖ ዋት ይሄ ሁሉ ዲቤት እኛ የቻልነውን ያህል አድርገን እዚህ ድረስ አደርሰነዋል። ያጠፋነው ጥፋት የጣስነው ሕግ የለም። ሪቫይዝ ያደረጉ 4 ጊዜ ነው 5 ጊዜ ነው ሪቫይዝ ያደረጉ ፖሊስ ስቴሽኑ። ሳምራዊት አለች በእኛ ቦርድ ጊዜ ታዛቢ ይወርቋሉ አሉ እንትናም አለ ዘገየም አለ። ነገርየው እንትን ነው። ሰራውንዲንግ ሪጅን የሚባለው ቶሮንቶን የከበቡ ናቸው እንጂ ኦንቴሪዮ ውስጥ ያሉ ሪጅኖች ብቻ በማለት ሰራውንዲንግ ግን ላይሰንሱን የሚሰጠው ኦንቴሪዮ ገቨርንመንት ነው። በዛ ላይ ደግሞ ስፔሲፊክ ታይም አይሰጥም። አቶ ዳዊት እዚህ በኋላ ቤስት ኢንተረስት ኦፍ አሶሲዬሽን ይህንን ውሳኔ ወስነዋል። ሕግ ጣሳችሁ ካላችሁ ደን ሰብሚሽን አስገቡና መክሰስ ትችላላችሁ። አም ሶሪ ግን ኢትስ ጎና ኮንቲኒው እባካችሁ ቦርድ ኦፍ ዳይሬክተሮች በቻሉት አቅም ሰርተዋል። ቦርድ ኦፍ ዳይሬክተሮች አዲሱ ጄኔሬሽን በሜንታል ሄልዝ እያለቀ ነው፣ በአዲክሽን እያለቀ ነው። እነሱን የሚመስሉና የሚሰሟቸው ቢመጡ ይሻላል ብለው ነው እነዚህ ወጣቶች እንዲጠቆሙ የሆነ እባካችሁ እኛም እንድንናገርበት የተናሰው ዳዊት ስለሚጠቅመን መሆኑ ምንም ጥርጥር የለም። ባለፈው ጊዜ ሽንጣችንን ገትረው ከተናገሩት አንዱ ነው። አንቺም እንደምትጠቅሚ ምንም ጥርጥር የለው። አንቺ እንድትመጪ ከተናገሩት አንዱ ነው። ነገር ግን ለልጆቹ ጭምር ሕግ መጣስን አናስተምር አይሆንም። ስለዚህ ሀሳቡ ትክክሉ መሰረት ብዙ የሰራሽ ሰው ብዙ ነገር ያለሽ አሁን አንድ ነገር ለፍ በዚህ ስብሰባ ላይ ይሄ የቀረቡት ካንዲዴቶችን በሕጉ መሰረት ራስሽ በሚቀጥለው ጊዜ አቅርቢያቸው። በሕጉ መሰረት ሕጉን ተከትለሽ አባላት የሚሆኑት አስመራጭ ኮሚቴ ውስጥ የሚሆኑት 5 ናቸው። እነኛ ሰዎች የቦርድ አባል ሁሉም ነገር አጣርታቸው አቅርቡልን። እንደገና የዛን ጊዜ ስብሰባ ላይ ጠርታችሁ እንመርጣለን። ወጣቶቹ እንዲህ ቢመጡ ደስታ አንችልም። ግን በምንም ተአምር ይህ አሶሲዬሽን አሁን ሲነገር ብዙ ሪስክ አለው ከፊቱ ሕግ እየጣሰ በኋላ በሜጀር ነገር ሕግ ቢጣስ በምንድን ነው የሚከበር? እኔ ሞሽን አሁን የማቀርበው ለዛሬ መምረጥ አንችልም፣ ምክንያቱም ሕጉን ተከትሎ አይደለም የሄደው። ዳዊት ከዚህ ስለለቀቀ ለአሶሲዬሽናችን አይሰራም ማለት አይደለም። ኦታም ሆኖ እንደሚሰራ እርግጠኛ ነኝ። እንኳን እዚህ ሆኖ ሌላም ሀገር ሆኖ ይሰራሉ ሰዎች። ነገር ግን ሕግ መጣስ ዳዊትም እንደማይተባበር ተስፋ አደርጋለሁ። ስለዚህ እንደገና በሚቀጥለው ጊዜ በሕጋችን መሰረት ተደርጎ ኖሚኔሽን ያሉት ሰዎች ጥሩ ነው፣ እሱንም ጠብቁ። ሁሉን ሌላም ሰው ጨምራችሁ ወይም እነሱንም ብቻ በመሰላችሁ በሚቀጥለው ጊዜ ሌላ ስብሰባ ተጠርቶ እንምረጥ የሚል ሀሳብ አሁን ተባቀውት ይኸው ተናገሩ። በጣም ረጅም ጊዜ ይሰጣሉ። እሺ አንዴ እሺ እንሰጣችኋለን። እሺ አንዴ በህይወቱ ውስጥ ያሳለፈ ሰው ማብሮ መጥቷል። እውነቱ ቅሬታ የለም፣ እጅግ የሚሰገድ ሰው። ነገር ግን አሁን የምናገር የፈለጉ ነገር ምንድን ነው? እዚህ ዶክተር አበበ ያቀረበው ሀሳብ አለ። አንድ ዋና ጸሐፊው ዋና ጸሐፊ፣ 2 በመጀመሪያ ደረጃ እያንዳንዱ አባል ቢጠራ ኖሮ ኮሎን እንደሚሞላ ያገጠኛል። እኔ ራሴ እዛ ኮሚቴው ስራለሁ። የደረሰኝ አንዳችም ነገር ኢሜል ያለ ስሜ ያለ ቴሌፎን ነበር። ይሄ የዋና ጸሐፊው ተግባር ነው። የአባሎቹ ስም ዝርዝር፣ አንደኛ አድራሻቸው፣ 2ኛ፣ 3ኛ ቴሌፎን ነበራቸው ይዞ እየተደወለ ቀደም ሲል በነበረው ፕሮሲጀር መሰረት መደረግ ነበረበት። አልተደረገም። ነምበር 1 ተሰጠ።
ይሄ የዋትሳፕ ግሩፕ የሚባለው ማን እንደፈጠረው የማይታወቅ አንድ አባሎችን ያላካተተ ከ900 አባሎች በላይ ያለበት የሚባል ወሬ ሰምቻለሁ። እነዛ 900 አባሎች እነዛ 900 አባሎች ግማሾቹ በአሜሪካ የሚኖሩ፣ ግማሾቹ በኢትዮጵያ የሚኖሩ፣ ግማሾቹ በሌላው በአውሮፓና በምናምን የሚኖሩ ሰዎች ናቸው። እኛ የማህበር አባሎች ለረጅም ጊዜ እየከፈልን የተቀመጥነው የማህበሩን ህልውና ለመጠበቅ ህጉ ሳይጣስ እንዲሄድ በማድረግ በመሳሰለው ነገር ነው። አቶ ዳዊትን የሚመረጡ ሰው ነኝ፣ አንቺን የመረጡ ሰው ነኝ። በእውነቱ ለመናገር የሰራችውን ነገር በጣም ጥሩ ነው፣ ሳናመሰግናቸው አናት። ነገር ግን ዛሬ የጣስ ነው የማህበሩ ህግ፣ ነገ የሚመጡት ሰዎች ደግሞ በደብል አድርገው የሚጥሱት ተረጋግጦ በመጨረሻም የማህበሩ መፍረስ ስለሚያዋልድ ስርዓትና ህግን ተከትለን በሁለት ምክንያቶች ዶክተር አበባ ያቀረበውን አንድ፣ ሁለተኛ ዋና ጸሐፊ ኃላፊነቱን ወስዶ ለአባሎቹ በሙሉ በቴሌፎናቸው መሰረት ደውለው መልሱን ማነው አንስሬ ማሽን ላይ መተው ከሌሉ ካነሱ ስብሰባ ደረጋ የሚለውን እንዲያደርግ ከአደራ ጨምሮ በማሳሰብ እሳቸውን ዶክተር አበባን ሰከንድ በማድረግ ስብሰባው እዚህ ጋር ሊበተማል። ሳፕላይ ቤት ኪራይ የምናስቀምጠው ለአከራዮቹ ብለናል። አዲስ የሚመጡት ክሬዲት ስኮር ሳይጠየቁ በምንም የኪራይ ታሪክ ሳይጠየቁ ሊያከራያቸው የሚችል የኢትዮጵያን ባክግራውንድ የሚያውቅ ሰው አክሰስ እንዲያገኙ ለኒው ካመሮች ስንል እንጂ አከራዮችን ለማበረታታት አይደለም። እንዲያውም እኛ ምንም አይነት የቢዝነስ እንትን ፖስት አናደርግም። ነገር ግን ኒው ካመሮች እዚህ ካናዳ እንደምታውቁት ሊከራይ ሲል አንድ ሰው ክሬዲት ስኮር ይጠየቃል። የዚህ በፊት የተከራየበትን ሪፈረንስ ይጠየቃል። በርካታ ነገሮች ይጠይቃል። ያንን ሳይጠይቁ ክሬዲታቸውን ዴቨሎፕ እስከሚያደርጉ ድረስ እንዲያግዟቸው ቃል የሚገቡ ሰዎችን ብቻ ነው እዛ ላይ ፖስት የምናደርገው። ይህን ግልጽ ማድረግ ያስፈልጋል። ነገር ግን የሰዎችን ፐርሰናል መረጃ ላይ ጥንቃቄ መደረግ አለበት የሚለውን እንወስደዋለን፣ እንቀበላለን። ለወደፊቱ በጥንቃቄ እንንቀሳቀሳለን። አሁን አስተያየት እንደዚህ ከከፈትንና የኮንቨርሴሽን እያደረግን ከሄድን እዚሁ ልናለን። ገና ምርጫው ራሱ በጣም ራሱን የቻለ ብዙ ሂደቶች አሉት። ስለዚህ ስለ ምርጫው በጣም ባጭሩ እንግለጽላችሁና የምርጫውን በመሪነት ወደሚሄዱት ወደ ምክትል ፕሬዚዳንታችን ወስዳቸዋል። የኢትዮጵያ አሶሲዬሽን ከ9 የቦርድ አባላት 6ቱ ተሰናባች ናቸው። ይህንን የምናደርገው ቦርዶች በየጊዜው እየተገናኙ የተወያዩ ህገ መንግስቱን ጠብቀው ባደረጉት መሰረት ነው። 6ቱ ተሰናባቾችን የሚተኩ እንዴት ነው የሚመጡት የሚለው ሂደት ላይ ህገ መንግስቱ በሚፈቅደው መሰረት የኖሚኔሽን ኮሚቴ አለ። የኖሚኔሽን ኮሚቴው ሄድ የሚያደርገው ወይም የሚመራው ምክትል ፕሬዚዳንቱ፣ የማህበሩ የቦርድ ኦፍ ዳይሬክተርስ ምክትል ፕሬዚዳንት። ከዛ በተጨማሪ ወይዘሮ መሰረት ፕሬዚዳንታችን ተሰናባች በመሆናቸው ኖሚኔሽን ኮሚቴ ውስጥ ገብተዋል። ፒአራችን አቶ ደምሰው ኖሚኔሽን ኮሚቴ ውስጥ ገብተዋል። አቶ ብርሃኑ ሀብተ ገብርኤል ኖሚኔሽን ኮሚቴ ውስጥ ገብተዋል። ኤግዚኪቲቭ ዳይሬክተር ወይም እኔ ኖሚኔሽን ኮሚቴ ውስጥ አለ። ከዛ በተጨማሪ ከማህበረሰቡ ውስጥ ተጨማሪ 2 ሰዎችን ጨምረን አቶ ባዩ ኪዳኔን እና አቶ ተክለ ሚካኤልን ጨምረን የኖሚኔሽን እንቅስቃሴውን ስንጀምር በምን መልኩ ነው መሆን ያለበት ሲባል ቀድመን ኖሚኔሽን ማግኘት እንችላለን የሚለውን እስኪ ህዝቡን እንጠይቅ ሲባል በጣም በርካታ ጥቆማዎች መምጣቸው ነው። ማመልከቻዎችን ለቦርድ እጩ ለመሆን ጥቆማዎችን በጣም አበረታች የሆኑ ምላሾችን አገኘን። እሱን ደግሞ ለህዝቡ ማሳወቅ አስፈላጊ ነው በሚል ማሳወቅ ስንጀምር ለ6ቱ ወደ 14 አካባቢ ደረሰ። ይሄ ነገር ልክ ይሄ እዚህ ሀገር ምርጫውን ዲስከሬጅ ለማድረግ በጣም ብዙ ካንዲዴቶች የሚመዘገቡትን አይነት ሊሆንብን ነው። ስለዚህ ይሄኛውን እዚህ እናቁምና ደግሞ በዕለቱ ተጨማሪ ኖሚኔሽኖችን ወስዶ በዛ ላይ ምርጫ ማካሄድ ይሻላል የሚል የኖሚኔሽን ኮሚቴ ወሰነ። እኔ ፖስት ያደረኩት ኖሚኔሽን ኮሚቴው እንደወሰነ ነው። ያንንም በትክክል ተመልሳችሁ ማየት ትችላላችሁ ማለት ነው። ይህም ባክግራውንድ ከያዛችሁ እስካሁን በተደረገው ጥቆማ ባሉን የተለያዩ ኮሚኒኬሽኖች ባሳወቅነው መሰረት 11 እጩዎች አሉ። ለ6 ቦታ ነው የሚሄደው። ምርጫው በምን መልኩ ነው የሚሄደው?
ከዚህ በኋላ የምናደርጋቸው እዚህ አዳራሽ ውስጥ ምንድናቸው የሚለውን የሚመሩት የኖሚኔሽን ኮሚቴ ሰብሳቢው አቶ ዳዊት ናቸው። ወደ አቶ ዳዊት መልሳቸዋለሁ ማለት ነው። የሚወጡ የቦርድ አባላት እነማን ናቸው? ፕሬዚዳንታችን፣ ከስድስቱ ሶስቱ ነው የሚቀሩት። ምክትል ፕሬዚዳንታችን፣ ፐብሊክ ሪሌሽን ዳይሬክተራችን፣ ትሬዠረራችን፣ እንደዚሁም አቶ ብርሃኑ ሀብተ ገብርኤል፣ ሶስና አቶ ዳዊት ኦታዋ በቅርቡ ነዋሪ ናቸው። እባክዎትን ጥያቄ ተጠይቆ መልስ እየሰጠው ነው። እባክዎት አንዴ ሰው ይስሙኝ እንጂ ታዲያ ለቦርድ ኦፍ ዳይሬክተርስ አቶ ዳዊት አንድ ጊዜ የመጀመሪያው ጥያቄ መልስ እስኪያገኙ ድረስ ታገሱና እናንተ ጋር እንደርሳለን። እባካችሁ እንከባበሩ። የቦርድ ኦፍ ዳይሬክተርስ እባክዎትን ይቀመጡ። ሴኪሪቲ ከምንጠራ ቁጭ በሉና ስነ ስርዓት ጠየቁ። ጥያቄው ትክክል ነው። መልስ እንስጥ። እሺ ይስሙ። መልስ እንስጥ። መልስ እንስጥ። አልሰሙንም። አልተጣሰም። ፕሮሲጀሩ አለመጣሱን ይስሙ እባክዎትን። ፕሮሲጀሩ ተጥሶ አይደለም እባክዎት። ይኸውልህ እሺ እባካችሁ መልስ ስሙ። ጥያቄ ተጠይቋል። ለሁላችሁም እድል እንሰጣለን። መልስ ስሙ። አንዴ ስሙን። አቶ ታዴ እባክዎት አንዴ መልስ ልስጥ። አንድ ደቂቃ እኮ ነው አይደለም? ጥያቄ አልተጣሰም። እሺ አንዴ እንመልሳ። አሁን እኮ እርስዎ እየሰሙ አይደለም። ወሰኑ እንጂ እኮ ጥያቄውን መልሱን አልሰሙ። አቶ ዳዊት ይኸውላችሁ፣ አቶ ዳዊት ጥያቄ በመጀመሪያ ደረጃ ሰውየው ጊዜውን አጥፍቶ የሰራ ሰው መጨረሻ ላይ በዲግኒቲ መውረድ ያለበት እንደዚህ ህግ ተጥሷል ሳይሆን ቶሮንቶ ቢሮ ሰው ነበር ሙቭ ካደረገ 6 ወሩ ነው። የሀሱ ዲዛይን ሪስፔክት ዲግኒቲ ተባለው ነገር ለምሳሌ ማራጭ ከሆነ ኖሚኔት የተደረገው ከሌሉ በማለት ሰው እንዲመረጥ ማለት ኪሬ አስታራቂ ነው። ኖሚኔት የተደረጉት የሰጠዋሉ ከቤቱ ደግሞ አንድ ሁለት ሰው እንዲመረጥ ተደርጎ ነገሩ ፕሮሲድ ማድረግ ይቻላል። ግሬተር ቶሮንቶ ኮንሴፕት ክሬት ሁላችንም አይሳለም። በፊት ሲቲ ኦፍ ቶሮንቶ፣ ኢቶቢኮ፣ ስካርቦሮ እና እንደዚህ ኖርዝ ዮርክ የሚባል ነበር። ያ አማልጋሜትድ ሆኖ ግሬተር ቶሮንቶ ተብሎ ተሰየመ። አሁን እናንተ እንደምትሉ ከቲመንስ፣ ከፒተርበሮ፣ ከሰድበሪ ሁሉ አባል ሊኖረን ይችላል ማለታቸው አይደለም። ኦልሬዲ ዲፋይንድ የሆነ ነው። የኦንቴሪዮ ህግ ማለት ኦንቴሪዮን ያጠቃልላል ማህበርተኝነቱ ማለት አይደለም። ፕሊዝ እዚህ ላይ ስቶፕ እናደርግና እዚህ ጋር ያልከነበረ አቶ ጋር እሹና ኮንቲኒው ይላል። አሁን ይሄ አስመራጭ ኮሚቴ ዲዞልቭ እና በፍሬሽ ልልቀቅ ያሉ ሰዎች በጣም በአጭር ጊዜ I do not understand. I do not understand. Yes. በፕራክቲስ አድርገነዋል። አዲስ ነበር
አዲስ ነገር ያደረግነው። ለዚህ ደግሞ የቦርዱን ውሳኔ አምኜበታለሁ። ለመከበሩ የሚጠቅመው ይሄ ነው። ብዙ ስራ መጠቀም ይችላል። እኔ ማቅረብ የምፈልገው የቦርድ አባል ነኝ። ብዙ የተለያየ አስተያየት ሰምቻለሁ። ግን አንዳንድ ጊዜ መረፍ ባለመልክ ሀሳባችን የምናቀርበው ያ ባይሆን ደስ ይለኛል። ተረጋግጠን ሁለት ኢትዮጵያውያን ውስጥ ያለ ነው በተለያየ ድርጅት ውስጥ የምንለው ሀሳባችን በምንገልጽበት መረፍ ባለን ጥሩ ነው። አስተያየት ካለ ማለት ነው። እኔ መናገር የምፈልገው ስለ አቶ ዳዊት ምስክርነት። ምክንያቱም አቶ ዳዊት ከተመረጠበት ጊዜ ጀምሮ በቦርድ አባል አብረን በምንሰራበት በአባሽ ከሱ ብዙ ትምህርት ላይ በግሌ ተምሬያለሁ። በአንድም በመጽሐፍ የተለያዩ ነገሮችን በማቅረብ እኛም በማግባባት ሰለቼ ሳይል ከዳይሬክተሩ ጋር በመነጋገር ፕሮፖዛል የሚጻፉት ነገሮች በማያያዝ የሀገራችን የኢትዮጵያ ጉዳይ በተፈጠረ ሞቶ መንግስት ጋር ያቀራረበን የሚችል የጽሁፍ ሂደት አቀራርቦ ያቀረበልን ወንድማችን ታላቅ ወንድማችን ነው። ትልቅ ስራ የሰራ ሰው ነው። እንደዚህ አቃለ የምናይበት መንገድ ሊኖር አይችልም። ምናልባት የአሰራር ድክመትና ስህተት ካለ በፕሮሲጀር ላይ በዚህ መልክ ተሳስታችኋል፣ ይህ ነገር አቁሙ ማለት ተገቢ ይመስለኛል። ግን እስቲ ያንን ማቀራረባችን አሁን በቁጣ ነው። ለምን እንቆጣለን? ለምንድን ነው የምንጨቃጨቀው? ተስማምቶ ረጋ ባለ መንገድ ማረም ይችል የለም። ስህተት ልንሰራ እንችላለን። ቦርድ ባለንበት የፕሮሲጀር ጥሰት ሊሆን ይችላል። ያንን ግን ፕሮፐር በሆነ መንገድ ብንገልጽና ብንማማር ለወደፊት ይጠቅምናል ብዬ አስባለሁ። እና አቶ ዳዊት የማናገኘው የማንተካው ሰው ነው ብዬ በግሌ አምናለሁ። ታላቅ ሰው ነው። ትልቅ ስራ የሰራ ሰው ነው። የሚከበር ሰው ነው። ቀደም ብሎ በኢትዮጵያ ማህበር ታሪክ ደግሞ ቀደም ማለት በኢትዮጵያ ማህበር አገር ነው የሰራ ሰው ነው። በተወሰነ ስራ ምክንያት በተለያየ ቦታ ይንቀሳቀስ ነበር። አሁን ግን መጥቶ በመጨረሻው ጊዜ ኢትዮጵያኖች ጋር መሳተፍ ፈልጋለሁ በምርጫ ላይ ያው ሲመረጥ አስታውሳለሁ። የቦርድ ምርጫ ላይ መጨረሻ ላይ ነው እኔ ድጋፍ ሰጥቻለሁ። ስለማውቀው ነው በደንብ አልተዋወቅም ከስለ በመልክ ግን በስራው አውቀው ነበር። ከገባ በኋላ ግን ኮሚኒቲያችንን የሚያኮራ ስራ የሰራ ሰው ነው። ይሄ ምስክርነት ይመስል ይችላል። ከችሎታና ከእውቀት ጋር ባለሳሳት ከብዙዎቻችን የተሻለ እውቀት ያለው ሰው ነው። ነገር ግን ፕሮሲጀር ላይ ተሳስተን ከሆነ ያንን ፕሮሲጀር አሁን እንደምትነግሩት ተረጋግጣችሁ ንገሩ። ስህተታችን ማረም አለብን። እንደገና መታረም የሚገባው ነገር ካለ ደግሞ ሳንጫወታ ቀስ ብለን በስራ ይታረምለት ሀሳብ ማቅረብ የተሻለ ነው የሚለው። አመሰግናለሁ። በእውነቱ አሁን እዚህ ስለሚደረገው ንትርክ አስተያየት ለመስጠት አይደለም። ማህበሩ የእኛ ነው የምትሉ ሰዎች ካላችሁ መጥታችሁ መጀመሪያ ፓርቲስፔት አድርጉ። አልተጠራንም፣ ጥሪ ያልደረሰንም የምትሉ ሁሉ ስንታችሁ እዛ ማህበር መጥታችሁ ዳይሬክተሩን ወይም ሌላ የፕሮግራም ሰው አነጋግራችኋል። በእውነቱ ይሄ ትልቅ ራሳችንን መጠየቅ ያለብን ነው። ሁልጊዜ የተለመደ ሁሉ ከድሮ ጀምሮ ሰዎች ስብሰባ ሲጠሩ አይመጡ፣ አልሰማንም ነው የሚሉት። መጥተው ስለ ማህበሩ የሚናገሩት ግን ጥቂት ሰዎች ናቸው ዴዲኬትድ ሆነው የሚደክሙ። አሁን በእውነቱ እዚህ ቦርድ ላይ ያገለገሉት ሰዎች ከፍተኛ ምስጋና ልናቀርብላቸው ይገባል። ዳዊት ከኦታዋ ድረስ መጥቶ ስብሰባ ላይ ተገኝቶ የሚመጣበት ምክንያት ለሽርሽር ብሎ የሚመጣ ልርዳ ብሎ ነው። ሁላችንም በቅርብ የምናውቀው ዳዊት ብዙ ዓመት ብዙ አፍሪካ ሀገሮች ውስጥ በፕሮጀክት ማኔጀርነት ሰርቷል እና እዚህም ማህበራችን ከተቋቋመ ወዲያ ብዙ አገልግሎት አድሮ በስታፍም በቮለንተርነት እና አሁንም የመጣው ደግሞ ከፍተኛ ፕሮጀክቶች አንዳንድ ነገር የተምታታብን ሰዎች አሉ። ፕሮጀክት ፈንዲንግ በሚጠየቅበት ጊዜ ፈንዲንግ የሚሰጠው ያ ድርጅት ላቀረበው አክቲቪቲ እንዲካሄድ ነው። ዛት ዲፍረንስ ማወቅ ያስፈልጋል እንጂ ዝም ብሎ ገንዘብ ከመንግስት መጣ ነው ለተወሰኑ አክቲቪቲዎች ነው። ስለዚህ 10 ፈንዲንግ አፕሊኬሽን ሊገባ ይችላል። ያን ደግሞ ዳዊት አይ ቲንክ ብዙ ኮንትሪቢዩት አድርጓል እና እኔ ባጭሩ ልለምናቸው የሚፈልገው ፓርቲሲፔት አድርጎ ከዛ በኋላ
መታቸው ብትወቅሱ ጥያቄ ልታቀርቡ ትችላላችሁ። ግን በአመት አንድ ጊዜ ብቅ ብላችሁ መጥቶ አሁን ስንት ሰዓት ነው ስንነታረቅ እያሳለፍ ነው። ይሄ ተገለ ለብላቸው ነገሩን ነግራችሁ የምፈልገው ከዚህ እናንተ አስመራጭ ኮሚቴ የምትሏቸውን ሰዎች እኛ ተጠሪነታችን ለእናንተ በሚዲያው አልደረሰንም ያላችሁትም ትክክል ነው። ኢሜይል ያልተደረገላችሁ፣ ስልክ ያልተደወለላችሁ ጥያቄያችሁ ትክክል ነው። በተጨማሪ አስመራጭ ኮሚቴ አልተሟላም ያነሳችሁትም ሀሳብ ልክ ነው። ከውጭ አቶ ባዩንና የህንፃ ኮሚቴ ላይ የሚሰራውን ባዩንና አቶ ተክሌን ተብለው ነበረ 5 መሆን ነበራቸው፣ አልተሟላም። እነዚህ ያነሳችሁ ኢሹዎች እያሉ ወደፊት መቀጠል አንችልም። ስለዚህ ሀሳባችሁ ተሰጠውና የተመላከቱ ነገሮችን አስተካክለን እንመለሳለን ብዬ ነው የማስበው። ይሄን ከተቀበላችሁ የተከበራችሁ አድማጭ ተመልካቾቻችን ቀደም ሲል እንዳያችሁት የኢትዮጵያ ማህበር ምርጫ ሳይካሄድ ቀርቷል፣ ለሌላ ጊዜ ተላልፏል። በዘንድሮ የቦርድ አባላት ምርጫ ግን ወጣት እጩዎች ቀርበው ነበር። የተወሰኑትን አስተያየት አካተናል። በመጪው ሳምንት የተከሰተው አለመግባባት በምን መንገድ እልባት ሊያገኝ እንደሚችል ከሚመለከታቸው የጉዳዩ ባለቤቶችና የሕግ ሰዎች ጋር ተጨማሪ ዘገባ ይዘን ለመመለስ እንሞክራለን። ስለተከታተላችሁን ከወዲሁ እያመሰገንን ወደ እጩ ተመራጮቹ እንለፍ። መልካም ጊዜ። አይ ቲንክ ኮሚኒቲያችንን ለማገልገል በኤኒ ካፓሲቲ በማንኛውም መንገድ ዴዲኬሽኑ አለኝ ብዬ አስባለሁ። ኤነርጂው አለኝ፣ ፓሽኑ አለኝ ብዬ ስለማስብ በሱ ምክንያት ነው ለመወዳደር ነው የፈለኩት ወይንም ያሰብኩት ማለት ነው። የኢትዮጵያ ማህበርን ታውቂዋለሽ? የኢትዮጵያ ማህበር ለአንቺ ምን አይነት ማህበር ነው? አይ ቲንክ ሶፋር ካየሁትኝ እኔም ውስጡ ገብቼ ባየሁትኝ ኮሚኒቲውን ለማገልገል የሚገኝ ቦታ ነው ብዬ አስባለሁ። ነን ፕሮፊት የሆነ ኦርጋናይዜሽን ነው። ስፔሻሊ ባለፉት 2-3 ዓመታት ያደረገው ብዙ ኮንትሪቢዩሽን አለ። የማየው ወገኑን ለመርዳት ያለ ተቋም ነው ብዬ ነው የማስበው። የአንቺ መምጣት ለማህበሩ ምን አዲስ ነገር ይዞላት ይመጣል? አስተዋወቅሻል? አይ ቲንክ ብዙ እስካሁን ያሰብኩት ነገር የለም። ሞር ያንግ ጀኔሬሽኑን ወደ ኮሚኒቲው እንዲመጣ ለማድረግ ነው። አይ ቲንክ የኔ ብቻ ሳይሆን አብሮኝ ኖሚኔትድ የተደረጉትም ሰዎች ሀሳብ ነው ብዬ አስባለሁ። እሱ ማለት ነው ዛሬ ስብሰባ ላይ ባየነውም ብዙ ኤጅ ጋፕ አለ። በመሀል ያለው ጀኔሬሽን አይታይም። ከ20 እስከ 30 ወይም ከ20 እስከ 40 ያለው በአቨሬጅ ከወሰድን ያለው ከ40 በላይ የሚገመት ሰውን ያለውና በመሀል ጋፕ አለ። አይ ቲንክ እሱን ጋፕ የኔ መመረጥ ወይንም ደግሞ የኔና የኖሚኔት የተደረጉ ሰዎች መመረጥ ይሞላዋል ብዬ አስባለሁኝ። በጾታም አንፃር ማለት ነው። አይ ቲንክ አብዛኛው ቦርዱ ላይ ያሉት ሰዎች ወንዶች ናቸው ብዬ አስባለሁ። እሱንም ጋፕ እንሞላለን ብዬ አስባለሁ ብዙ ሴቶች ቢኖሩ። እንዳንቺ ግንዛቤ የኛ ኮሚኒቲ መሰረታዊ ችግር ምንድነው ትያለሽ? ከባድ ጥያቄ ነው። መሰረታዊ ችግር ወይም አንቺ የሚያሳስብሽ ኮሚኒቲ ውስጥ? አይ ቲንክ እንዳልኩት የኮሚኒቲ መሰብሰብ የአንድነት ጉድለት ይኖራል ብዬ አስባለሁ። አንድ የመሆን በብዙ ነገር ተከፋፍለናል ብዬ አስባለሁ። ያ አንድነትን ለማምጣት አሶሲዬሽኑ መስራት ያለበት ነው ብዬ አስባለሁ። ብዙ የሚወሩ ነገሮች አሉ ከውጭ ያሉ። ያንን ነገር አይ ቲንክ የአሶሲዬሽኑ ቻሌንጅ እሱ ነው ብዬ አስባለሁ። የኮሚኒቲያችንም የአሶሲዬሽኑም ችግር የመከፋፈልና አንድነት አለመኖር ነው። ሆፕፉሊ እሱን ቻሌንጅ የምናልፍበት ጊዜ ይሆናል ብዬ አስባለሁ። ምንም አይ ቲንክ
እድል መስጠት አለብን ብዬ አስባለሁ። አዲስ ለሚመጡ ኖሚኔት ለሚደረጉ ሰዎች እድሜ ፋክተር መሆን የለበትም፣ ጾታ ፋክተር መሆን የለበት ወይንም የኛም የኮሚኒቲያችንም ችግር እሱን ለመቅረጽ ነው እና ብዙ ዴዲኬትድ የሆኑ ኢንዲቪጁዋልስ አሉና ለሱ ቻንስ መስጠት አለብን። እኔ አይ ቲንክ በመረጥ ኮሚኒቲው ብዙ ይጠቀማል ብዬ አስባለሁ። አይጎዳም፣ አትሊስት አይጎዳም፣ ይጠቀማል ብዬ አስባለሁ። አዎ እንግዲህ እንደምታውቀው ገዝሽ ማህበሩ ላይ ወደ 3 ዓመት ከ3 ዓመት በላይ እያገለገልኩ ነው ያለሁት። በክራይሲስ ግሩፕ ላይ በጣም አክቲቭሊ ነው የምሰራው። 3 ዓመት ያለማቋረጥ ነው ያገለገልኩት እና ምንድነው ትልቁ የማህበራችን ላይ ችግር የሴቶች ተሳትፎ እና ያንን ነገር ነው ማየው። ኮሚኒቲያችን ውስጥ በጣም ብዙ ችግሮች አሉ። በሌላው በዚህ በእኛ በቦርድ ብቻ የሚሞላ ሳይሆን በጣም ብዙ ቮለንተሮች ያስፈልጉናል፣ ብዙ ሰራተኞች ያስፈልጉናል እና ያን ደግሞ ዌልካሚንግ እንዲሆን ይሄ ጋፕ ጀነሬሽኑን መድፈን አለብን ብለን ነው የምናስበው እና ይሄንን ወጣቱን ሴቶች ብዙ ተሳትፎ የለምና ጀነሬሽን ጋፕ እና ጾታም በብዙ ነገር ይሄ ጋፑ ስላለ ጋፑን እንደፍናለን ብለን እናስባለን። እጩ የቦርድ አባልነትሽ ምን አዲስ ሀሳብ ይዘሽ መጣሽ? ምናልባት ከቦርድ ከሌሎች አብሮች ከሚመረጡ ሆነ ከነባሮቹ ጋር ያንን እንዴት በምን መንገድ ነው ተፈጻሚ? ኦኬ እኔ ወደ ቦርድ ለመምጣት ያሰብኩት ያው እንደምታውቀው 3 ዓመት አክቲቭሊ በጣም እሰራለሁ። የኮሚኒቲን ችግር ምን እንደሆነ አውቃለሁኝ። ማህበረሰብ ውስጥ ገብቼ እየሰራው ነው ያለሁት። ከአዛውንቶች ጀምሮ እስከ ያንግ ጀነሬሽን ድረስ ያለውን ነገር ጋፖችን አውቃለሁና አክቲቭሊ እዚህ ቦርድ ላይ ተመርጬ ብሰራ በጣም ውጤታማ እንደምሆን አውቃለሁኝ። ምክንያቱም የኮሚኒቲን ችግር ስለማውቅ ማለት ነው። እና ለውጥ አመጣለሁ። ምክንያቱም ደግሞ ፓሽን አለኝ፣ አቅም አለኝ፣ ጉልበት አለኝ፣ ልምድ ደግሞ አለኝ። እንዴት መስራት እንዳለብኝ በኮሚኒቲ ላይ ስለሰራው በጣም ልምድ አለኝ፣ በቂ ልምድ አለኝ። ስለዚህ በሰራ ውጤታማ ሆናለሁ። በጣም የምጠቅም ነኝ፣ ጠቅማለሁ ብዬ ነው የማስበው። በቃ እኔ ያው የማስተላልፈው ነገር አሁንም እኔን ብመረጥ እዚህ ቦታ ላይ ከብዙ ነገር ባሻገር እኔ ኢትዮጵያ ማህበር ማያት ልክ እንደ ትንሿ ኢትዮጵያ ናት። ኢትዮጵያ ብዬ ነው የማስበውና ልክ አገሬ ኢትዮጵያ ያለው ነው የሚመስለኝ። ስለዚህ እዚህ ኮሚኒቲ ውስጥ በገባና ባገለግል በጣም ውጤታማ ሆናለሁኝ። ሴቶች እንዲሳተፉ፣ ወጣቶች እንዲሳተፉ በጣም ጥረት አደርጋለሁ። ቢመርጡኝ ጠቅማቸዋለሁ ብዬ ነው የማስበው። አሰስመንት ስል ማህበሩ ላለፉት 40 ምናምን ዓመታት ብዙ ነገሮች ሰርቷል። ምን ሰራ? በዛ ስራ ውስጥ ያጋጠሙት ችግሮች ምን ነበሩ? እነዛን ችግሮች አይደንቲፋይ ማድረግ፣ ክፍተቶቹን መለየት፣ ክፍተቶቹን ከለየ በኋላ ከዚህ ቀደም ያሉት ቦርዶች ቻሌንጅ የሆነባቸው ነገር ምንድነው? ቻሌንጆቻቸውን ከለየን በኋላ እነዛን ቻሌንጆች ሶልቭ ለማድረግና ቅድም እንዳልኩት በሶሳይቲው መካከል ያሉትን ፕሮብሌሞች ፈተን ስትሮንግ ጠንካራ የሆነ ማህበር እንዲሆን ለማድረግ ነው የኔ ሐሳብና ቅድም እንዳልኩ ቦርድ ስትራቴጂክ የሆኑ ጉዳዮች ላይ የሚያተኩር ነው፣ ፖሊሲ ጉዳዮች ላይ የሚያተኩር ነው። እዛ ላይ ፎከስ አድርገን እንግዲህ አብረውኝ ከሚመረጡ ሰዎች ጋር ከተመረጥን አብሬ እሰራለሁ ብዬ አስባለሁ። እንደው ስታስበው የመመረጥ የማሸነፍ እድሉ ምን ያህል ነው? እንግዲህ እኔ ያለኝን ኳሊፊኬሽን ለማህበረሰቡ ወይም ለኮሚኒቲው እስካሁን ድረስ ያደረኩትን ኮንትሪቢዩሽን ፕሮፋይሌ ላይ ተቀምጧል። ያንን አይቶ አንብቦ ሰው ይጠቅመኛል ካለ ሊመርጠኝ ይችላል። በኳሊፊኬሽን በስራ ልምድ በምናምን ከተሄደ ሰፊ እድል አለኝ ብዬ አስባለሁ። ስለዚህ እገባለሁ ብዬ አስባለሁ። 6 ውስጥ እጩዎችን ከማስተዋወቅ አንጻር ግን በቂ ስራ አልተሰራም። እጩዎችን ከማስተዋወቅ አንጻር ብቻ ሳይሆን እውነት ለመናገር አካሄዱ ራሱ ትንሽ ብለሪ የሆነ ነገር አለው። ምን ማለት ነው? አንደኛ ኖሚኔሽን በተገደበ ጊዜ መሆን ነበረበት። ከዛ በኋላ ደግሞ ስክሪን መደረግ ነበረበት። አትሊስት እጩዎቹ እነማን ናቸው የሚለው ነገር ስክሪን ተደርጎ ለ6 ሰው 9 ሰው ተመርጦ እነዛ 9 ሰዎች ነበሩ መወዳደር የነበረባቸው። አሁን ግን ኦፕን ሆነ። ኦፕን መሆኑ ይጎዳል። ለምንድነው የሚጎዳው? ሪሊ ስራ ሊሰሩ የሚችሉ ሰዎች ናቸው ወይ ወደ ቦርድ እየመጡ ያለው የሚለው ነገር አሁን ማን ምን እንደሆነ በግል ካልሆነ በስተቀር አንተዋወቅ። ይሄ ትክክል አይደለም። ሁሉም ሰው ስለ እያንዳንዱ ሰው በቂ መረጃ ሊኖረው ይገባል ብዬ አስባለሁ። ያ ተሰርቷል ብዬ አላምንም። ስለዚህ ወደፊት ይሄንን የመቀየር ሀሳብ ምንም ጥያቄ የለውም። ይቀየራል። ብዙ አሰራሮች ይቀየራሉ። እያንዳንዱ ነገር በፕሮሲጀር እና በፖሊሲ የሚመራ መሆን አለበት።
ክሊር የሆነ ፕሮሲጀር ፖሊሲ ኖሮት ነው ማህበሩ መስራት ያለበት ብዬ ነው የማምነው። ኦብዘርቭ ሳደርገው ጠንካራ ነው ለማለት ይቸገራለሁ። ምክንያቱም ከሌሎች ማህበራት አንጻር ለምሳሌ የኢጣሊያን አለ፣ የዩክሬን አለ። ከነሱ አንጻር ስመለከተው እስከዛሬ ድረስ ብዙ የተሰራ ስራ እንዳለ አውቃለሁ። ግን ከነዛ አንጻር ስንመለከተው ዊክ ነን። ዋይ ለምን ዊክ ሆነ? እኛ ከሌሎቹ ለምን ማለት ትልቅ ሶሳይቲ ነው። ኢትዮጵያ ትልቅ ሀገር ነው። ብዙ ኤክስፐርት ያለው ሀገር ነው። ለምንድን ነው ያነስ ነው ከሌሎቹ የሚል ቁጭት ውስጥ ያለ ሶ ከሌሎቹ እኩል የማንሆንበት ምክንያት የለም። ምን ማለት ነው? ሶሳይቲው ላይ ኢምፓክት የሚፈጥሩ ስራዎች ማህበሩ መስራት አለበት የሚል እምነት አለኝ። ምናልባት አሁን እንዳልከው ነገር አንዳንድ ሰዎች የሚላሉ የሀገር ቤቱ የፖለቲካ ሪፍሌክሽን ሀገር ቤት ያለው ስትራክቸር ሶሳይቲ ያለው ፖለቲካል ስትራክቸር በዲያስፖራ ላይ ሪፍሌክት ስለሚያደርግ እዚህም ያው የሚንጸባረቀው። ስለዚህ ብሔር ተኮር ፖለቲካ በሚካሄድበት ሀገር ውስጥ ይሄ ነው ጥያቄው እኮ ይሄ ነው ገዛኝ። እኛ እየኖርን ያለነው ቢያንስ አንደኛው ዓለም ሀገር ላይ ነው። ኢትዮጵያ ያው ሶስተኛ ዓለም ሀገር ነው። የፖለቲካ ሁኔታ እናውቀዋለን። ግን እኛ እዚህ ኤክስፖዝድ ሆነን አትሊስት በካናዳ ፖለቲካል ሲስተም ውስጥ ምርጫ ምን እንደሆነ እያየን ዲሞክራሲ ምን እንደሆነ እያየን እየኖርን ነው አይደል? እንዴት ይሄን ማህበር ውስጥ መለማመድ ያቅተናል? መማር አንችል? ያንን ስታቲክ አይደለም። የሰው ልጅ እኮ አንዱ ከሌላው የሚለየው ነገር መማር መቻሉ ነው አይደል እንዴ? ተምረን ራሳችንን መለወጥ አለብን። እዚህ መተን መማር መቻል አለብን። ዲሞክራሲ ምን እንደሆነ መማር አለብን። መቻቻል ማለት እንደሆነ ዳይቨርሲቲ እኮ ከካናዳ የበለጠ ዳይቨርሲፋይ የሆነ ሀገር አለ እንዴ? እዚህ የምንኖርበት ከተማ ውስጥ እኮ ቶሮንቶ ውስጥ እኮ 149 አገራት ዜጎች በሰላም ተከባብረው ተፈቃቅረው ይኖራሉ አይደለ? እኛ እኮ ኢትዮጵያውያን ነን፣ የአንድ ሀገር ሰዎች ነን። ያንን የፖለቲካ አስተሳሰብ እዚህ ማህበር ውስጥ ማምጣት የለብን። ማህበሩ እዚህ ያለውን ነዋሪ የሚረዳ የሚያግዝ ከፖለቲካ አስተሳሰብ ነፃ የሆነ መሆን ነው ያለበት እንጂ ፖለቲካ ማህበር ውስጥ አምጥተን ልንከፋፈል አይገባም። ትክክል ነው ብዬ አላምንም እኔ። ስለዚህ አንተ ይሄንን ቻሌንጅ ሌሎች ማህበሩ ኮሚኒቲ ቻሌንጆች ለመፍታት ምን ይዘህ መጣህ? እንግዲህ አንዱ ነገር ምንድነው? የመጀመሪያው ነገር ኮንሰንሰስ መፈጠር አለበት። ማለት መግባባት፣ ችግሮቻችን ምንድን ናቸው? አሰስመንት መስራት። እስከዛሬ ድረስ ማህበሩ ምን ሲሰራ ቆየ? ጋፖቹ ምንድናቸው? እነዛን ጋፖች እንዴት ልንሞላቸው እንችላለን? እንግዲህ መታወቅ ያለበት የቦርድ ሮል ቦርድ ነው አሁን እየተመረጠ ያለው። የቦርድ ሮል በአብዛኛው ስትራቴጂክ የሆኑ ጉዳዮች ላይና ፖሊሲ ነክ ጉዳዮች ላይ ነው ፎከስ የሚያደርገው። ማህበሩ ምን መስራት አለብን ለሚቀጥሉት 10፣ 5፣ 15 ዓመታት አቅጣጫ ነው የሚያስይዘው እንጂ ዴሊ ኦፕሬሽን ስራ ውስጥ ገብቶ አይፈተፍትም ቦርድ። ስለዚህ ማህበሩ በዚህ ደረጃ ስትራቴጂካሊ ምን መሆን አለበት የሚለውን ነገር ለመስራት አስባለሁ። ያ ማለት ነው ይሄ አሰስመንት ያስፈልገዋል። ተጠቅሜ ነው ወደዚህ እንግዲህ ምርጫ የገባሁት። ኦፍ ኮርስ ሌላ አካባቢ አገልግዬ አውቃለሁ ወደ ኪችነር ወተርሎ ላይ። እዚህ ከተማ ግን ብዙ ከመጣው ጀምሮ ብዙ ለኔ አስተዋጽኦ ያደረገን ከማቋቋም ጀምሮ ጥብቅና አገልግሎት ተሰጥቶኝ ከካናዳ መንግስት በክፍያ በነፃ ጥብቅና ቆሞልን ከአሶሲዬሽኑ ደግሞ የተለያየ ከህብረተሰብ ክፍሉም ከወዳጆች ከጓደኞች ከተለያዩ በስም እዚህ መጥቀስ የማልችላቸው ሰዎች ሁሉ አስተዋጽኦ ተደርጎልን ነው ወደዚህ ኮሚኒቲ ውስጥ ኢንተግሬት የምናደርገው ወይም ሴትልም የምናደርገው። ስለዚህ ለዛ ደግሞ ባለዕዳ ነኝ ብዬ አስባለሁ። ስለዚህ ብዙ ደግሞ የተማሩ ብዙ ልምድ ያላቸው በተለይ ደግሞ በእኔ ዕድሜ ያሉ ወጣትና ከወጣትነት አካባቢ አጎራባች ያሉ ዕድሜዎች ወደዚህ መምጣት አለባቸው ብዬ አስባለሁ እና ጥቆማ እንዳሉ ሰዎች ሲነግሩኝ በደስታ ነው የተቀበልኩት። ስለዚህ ለማገልገል የምፈልግባቸው ምክንያቶች አንደኛ አይ ቲንክ በጣም ትልቅ ኮሚኒቲ ስብስብ አለን። በዛው ልክ ደግሞ ኦርጋናይዝድ የሆነ ተቋማዊ የሆነ ህብረተሰቡን በደንብ ሊያገለግል ሊያነቃንቅ እና ሊያሳትፍ እንዲሁም ተደራሽ ሊሆኑ የሚችሉ አገልግሎቶችን ማቅረብ የሚችል ተቋማዊ አሰራር መዘርጋት ተቸግረን ቆይተናል። ስለዚህ ያንን ለመቅረፍ ከሌሎች ተመራጭ ወዳጆች እና ጓደኞች ጋር ባልደረቦች ጋር የተሻለ ነገር ማድረግ እንችላለን የሚል ግምት ስላደረብኝ ነው ወደዚህ የመጣሁት። ኦፍ ኮርስ ያን ስል በጣም ብዙ ተግዳሮቶች ወይም ፈተናዎች አሉት።
ከሪሶርስ ከህብረተሰብን የማሳተፍ አሁን ደግሞ ያሉት የተለያዩ ሶሾ ኢኮኖሚክ ችግሮች እነዛን ሁሉ ስብስብ ነገሮች ማቃለል በአንድ ይቻላል የሚል እምነት የለኝም። ስለዚህ ግን ያው ከሌሎች ጋር አትሊስት የተሻለ ነገር እና ቀጣይ የሆነ ጉዞ ውስጥ ማስገባት አሶሲዬሽኑ ዋናው ነገር የማይቋረጥ ያልተገደበና ወደፊት ኢንክሪመንታል የሆነ እየጨመረ እያሻሻለ እያሳደገ የሚሄድ ተቋም መፍጠር ውስጥ አትሊስት አንድ አሻራ ለማበረከት ነው ፍላጎቴ። እስካሁን ያንተ ጀምሮ የማህበሩን ጠንካራም ደካማ መሆን እንዴት ነው ፋርሜት የምታደርገው? ኦኬ ማህበሩ በምንድን ነው በረታታ ሆን ያለው ድክመቶች ምንድን ነው? ዌል እንግዲህ ባለፉት 40-50 ዓመታት ከመዘን ነው ማህበሩ ደካማ ነው ማለት እንችላለን። በጊዜ ዘመን ከለካ ነው። ግን ደግሞ ምክንያታዊ የሆነን ማየት ያለብን ባለፉት 5 እና 6 ዓመታት አዲስ የመጡት ቦርዶች ከነበረበት በጣም ከባድ ችግር ከተበታተነና የተወሰነ መመሰቃቀል ከነበረው ብዙ ፈንዶችን እስከ መከልከል ወይም ማጣት ህብረተሰቡ ሁሉ በብዙ ስጋትና ጥርጣሬ የሚያየውን አሶሲዬሽን በጣም የሪፊጂ ክራይሲስ በተለይ አዳዲስ የመጡ በትምህርት እድል የመጡ ወጣቶች በብዛት መንገድ ላይ ማደር የጀመሩበት ሰዓት ላይ የክራይሲስ ኮሚቴ ተቋቁሞ በተለይ ደግሞ እንደ መሰረት ያሉ ሌሎች ሴቶች አባላት ከፍተኛ ንቅናቄ ማድረግና አዲስም ዳይሬክተር በመቅጠር አይ ቲንክ ጥሩ መስመር ውስጥ ገብተዋል። ስለዚህ ከዛ አንጻር ሳየው ጥሩ ጅምር ላይ ናቸው። ግን ደግሞ በቶሮንቶ ባለው ጂቲኤ በምንለው አቅም ስብስብ ባለን ኢኳሊቲ አሴት ቤዝድ ነው የምንለው እንግዲህ አሁን ያለው እዚህ የኮሚኒቲ ቤዝድ ሊደርሺፕ እና ኦርጋናይዜሽናል ዴቨሎፕመንት ፕሪንሲፕል ምንድነው? አቅም ተኮር መሆን አለበት ነው። ችግር ተኮር ሳይሆን አቅም ተኮር። አሴት ቤዝድ የምንለው ለምሳሌ ሪሶርስ በእውቀት አለን፣ ብዙ የተማረ አለ፣ ብዙ ወጣት ጉልበት አለን፣ ብዙ ሀብት ያላቸው ቢዝነሶችም አሉን፣ ብዙ ኔትወርክ የምናደርጋቸው ነን ፕሮፊት ኦርጋናይዜሽኖች ወይም ፓርትነርሶች አሉ፣ ጥሩ አስቻይ የሆነ የመንግስት ፖሊሲዎች አሉ ብዙ የሚደግፉ። ስለዚህ እነዚህን አሴቶች እንዴት ነው ወደ አቅሞቻችን ወደ እውነታዊ ተጨባጭ ለውጦች እንጠቀማቸው የሚለው ነው። እዛ ላይ ትልቅ ጋፕ ክፍተት አለ። አንደኛ በተቋሙ አደረጃጀት በኩል ችግር አለ። ሁለተኛ ደግሞ የሚታዩ ችግሮች ላይ ቶሎ ፈጣን ሪስፖንስ ፈጣን ምላሽ መስጠት ሰርቪሶችም ሊሆን ይችላል። የሚታዩ ችግሮች ላይ ቶሎ ደርሶ መፍትሄ መስጠት። ምክንያቱም እዚህ ሀገር ባለ ችግር ላይ አንድ ሰው ረዳት ሲያጣ አይዞህ ብለው ወገን ሲያጣ ቶሎ መድረስ ያለበት አሶሲዬሽኑ ነው። ለዛ ደግሞ የሚችል ቢሮክራሲን የሰበረ እና አትሊስት በፈጣን አሰራር የታገዘ ሰርቪስ ተኮር የሆነ ምናል ዴሊቨሪ ላይ ማለት ቶሎ በፍጥነት አገልግሎት የሚሰጥ እና ህብረተሰብን ካልቸርን እሴትን ያተኮረ ለእኛ ህብረተሰብ የሚስለን ቦና የሚስማማ አፕሮችን ተከትለን መስራት መቻል አለብን። በመጨረሻ ደግሞ እነዚህን ስራዎች ተቋማዊ ያደረግን መስራት ያለብን። እነዚህ ላይ በጣም ክፍተቶች አሉ። ሌሎች ደግሞ አቅም ያላቸውን ሰዎች መጥራት፣ ማሰባሰብ፣ መስማት ከነሱ ጋር በተለያዩ ኮሚቴዎች በተለያዩ ፕሮግራሞች እና በተለያዩ አደረጃጀቶች ጋር አብሮ መስራት፣ እነዛ ላይ በጣም ክፍተቶች አሉ። የጥቂት ሰዎች ስራ ብቻ የሆነ እና ብዙ የተለያዩ ሰዎችን ሀሳብ ምክር የማይሰማ ወይም ደግሞ ዌልካሚንግ ያልሆነ ኤንቫይሮንመንት አይነት ስሜት አለ ብዙ ሰዎች ጋር እና ያንን መቀየር አለብን። ስለዚህ ኢሜጁንን መቀየር አለብን፣ ሪብራንድ ማድረግ አለብን። ምክንያቱም አሁን በሚታዩ የተወሰነ ሪብራንዲንግ ሙከራዎች ሰዎች ብዙ እጩዎች ቀርበዋል፣ ብዙ ተሳታፊዎች መጥተዋል። ከዚህ በፊት ያንን ማድረግ ከባድ ነበር። ስለዚህ ኢሜጁን መቀየር ደግሞ በስራ ነው የሚቀየረው። ዝም ብለን ቀለም በመቀባት ወይም ህንፃዎችን በማደስ ብቻ አይደለም። ለዛ ደግሞ ወደፊት ትልልቅ ሴንተር መገንባት ይኖርብናል። ጥሩ ኦፊስ ስፔስ ያስፈልገናል። ኮሚኒቲ ኢቨንቶች ብዙ ማዘጋጀት ይኖርብናል። በተለያዩ አቅሞች ላይ ትሬኒንጎችን ፕሮግራሞችን መስጠት ያስፈልገናል። በተለይ ደግሞ የስራ ጦዝ ላይ እንዴት ነው ከሌሎች ድርጅቶች ጋር የምንሰራው፣ የአቅመ ደካሞች የችግረኞችን ጤና በኩል የአእምሮ ጤና ላይ እነዚህን የተለያዩ ባለሙያዎች በማሳተፍ ከተለያዩ ድርጅቶች ጋር አብረን እንዴት ነው የምንሰራው የሚለውት ላይ በደንብ መሰራት አለበት ነው። ስለዚህ እነዚህን ክፍተቶች በብዛት አሉ።